እግዚአብሔር ወይ ማረን አማኑኤል ወይ ማረን አልመሰለኝ መግቢያ ነገር እንስማው የተወሰነ ልሳን በልሳን ነፍሳችን ሐሴት ታደርግ መሰለኝ ድረዲ አጥያ ኢብራቶ ክላንሳ ማንቴሪያ ሺብሮሲ ፓራናማንታ ሙሩ ሙሉ 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 ያተተተተተታ ተተተተቦቦቦቦ ሙሩ ሙሉ 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 ያተተተተተታ ተተተተቦቦቦቦ ማታ ካቻታሊባ ማአይላ ቡላ ቪንታ ማታ ካቻታሊባ ማአይላ ቡላ ቪንታ Magalara bashanda braglara bashanda bagaliabo ela bashanda braglara bashakalara bayeke ela bashanda braglara bashana magadiara magatola baya la ya la basanda la bakara la basendo la 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 bashila baba basuda la la bas የመጨረሻው ፓርት እኮ ናት አንዴ ነድገማት ቆይ እቺ የመጨረሻው በጣም ያበደልሳል ከሁሉ አንቻልኩ Kaliabo, ela bashanda braglara bashakalara bayeke, ela bashanda braglara bashana magadia da magato la baya. La ya la basanda la bakara la basendo la la bashila baba basuda la ba. La bas. ከዛ በኋላ እንግዲህ የሐዋርያት ሥራ ምዕራፍ 2 ተጠቅሷል ቪዲዮ ላይ ሁላችሁም አማትቡ ለማንኛውም መንፈሱ ድንገት አይታወቅም አንዳንዴ ደካማ የሆኑን ክርስቲያኖች ድንገት ካለ እንዳይተናወጠን ማማተብ አይከፋም ባላችሁበት ቦታ ከነ መሳሪያው ነው የምንነግረው ያው ጋዲ ያውኑ ንግግር ከነ ቅላጼው የአረቦች ኮሜንታተር ላይ ተወሰደ ነው ሜሲ ማለት ነው የቀረው አንጥራ ሜሲ እንዳለው እኮ ሜሲ ብቻ ነው የቀረው የሆነ በጋዲ የተሰራ ቪዲዮ ነበር ጋዲ አስታውስክ ልኬል ነበር እሱ ቪዲዮ ያ በዚህ በማን ነው ይሄ የሚሳደበው ማን ነበር ዮናታን ሲል አብሮ አንተ ጋር ኤዲት ተደርጎ የተሰራው አስታውስከው እሱ ይሄ ጃም ነው የምታደርገው ዮናታን ልሳን ሲናገር በቃ ሄዱ እስከዛ አዘጋጁ እሺ ካለሽ የጋዲ ድምጽ የገባበት ልኬል ነበር ግን በጣም ቆይቷል እንግባ መሰለኝ ወደ እንትን ሌስ ዱዛት በቃ ወደ ሐሳቡ እንግባ ታች ያላችሁ ሰዎች ታብታብ ያረጋችሁ ፕሮቴስታንቶች ባይዘብሪ ኮሜንት ላይ የመርከንቱ ናችሁ እንዲናችሁ እያላችሁ በጴንጤቆስጣሎችም ጽፍ ግቡ ይሄው በጴንጤቆስጣል በደንብ ሐሳቡን እናነሳለን ልሳን መናገር መንፈስ ቅዱስን ለመቀበል ራሱ ለመዳን ራሱ ምልክት ተደርጎና ተሸም ይታያል እንደዛ ስለሆነ ግቡ ሲመዳናችሁን ንገሩ ልሳን እየተናገራችሁ እና ኮሜንት ላይ አተርመጥመጡ ለማለት ያክል ነው ቀጥል ብሮስኪ ያ እሺ ሁላችሁንም በድጋሚ እንዴት ናችሁ አጠር አድርገን እናየዋለን ምንድነው የዛሬው ርዕስ አጋንንታዊ ልሳን ኦኬ አሁን በጴንጤዎች በሚባሉት ማለት ነው የካሪዝማቲክ ሙቭመንት ውስጥ አለን በሚሉ በእነሱ ዘንድ የሚነገር ልሳን ተብሎ የምትሰሙት ነገር አለ አይደል አሁን ጋዲ የሰማችሁ አክቹሊ ሁላችሁም ታውቃላችሁ አዲስ አይደለም ግን እንደ እውነት መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ ብቻ ሳይሆን ልክ ቅድም አንደ ዮሐንስ መልእክት ተጠቅሰን ነበር አይደል መንፈስን መርምሩ ይላል እና እውነት ከትክክለኛው መንፈስ ነው ወይ እና ከሐሰተኛው ነው ወይስ እንደው ከትክክለኛው መንፈስ ነው የሚለውን እስኪ በመጽሐፍ ቅዱስ በተወሰነኒ እስከዛ ግን ፕሮቴስታንት ጴንጤዎች ይሄ ልሳን እናገራለን ምትሉ ካላችሁ ኑና ሞግቱን ማለት ነው ቁጥር ጻፉ ገስት ላኩ ያው ሞዴሬተሮች ምናን ያስገባዋቸዋል ማለት ነው ኤኒዌይስ እኔ የተወሰነ ነገር ልበልና ወንድሞች ይሰጣለው ማለት ነው እሺ ልክ እንዴት ነው ሁላችሁም ልብ ብላችሁ ስሙ መጽሐፍ ቅዱስ አውጡ አንደ ቆሮንቶስ ምዕራፍ 14ን ታወጣላችሁ ለምንድን ነው 14 ያልነው ብዙ ጊዜ ጋዶ ካየ እንደዚህ አይነት ነገር የሚናገሩ ይሄ ልሳን ተናገርን እንደዚህ እንደው ተገለጠልን ወረደልን ተሰጠን ምናን የሚሉ የሚጠቅሱት ወይ ደግሞ ሚስዩዝ የሚያደርጉት አቢዩዝ የሚያደርጉት የመጽሐፍ ቅዱስ ክፍል ምንድነው አንደ ቆሮንቶስ ምዕራፍ 14 ነው አንደ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት
ልብ በሉ። አንደኛ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ ምን ተናግሯል? ሂዱ ወደ ዓለም ለፍጥረት ሁሉ ወንጌል ስበኩ፣ ያመነ የተጠመቀ ይድናል ካለ በኋላ ከዛ በኋላ ያመኑት ማለት ነው ኦኬ ወይ ደግሞ የዳኑት ወይ ደግሞ ክርስቲያን የሆኑት እነዚህ ምልክቶች ይታዩዋቸዋል ብሎ አንደኛ ይከተሏቸዋል ብሎ አንደኛ የተናገረው ነገር ምንድነው? በአዲስ ቋንቋ ይናገራሉ ነው። ሶ ያንን ነገር ያየነው ምንድነው? በሐዋርያት ሥራ ምዕራፍ 2 ላይ ሕይወት የሆነ መንፈስ ቅዱስ ሲወርድ ያየነው ነገር አለ ማለት። ሐዋርያት ሥራ ምዕራፍ 2 ላይ በአዲስ ልሳን ወይ ደግሞ በአዲስ ቋንቋ ተናግረዋል። ምን ይሉ ዘንድ ነው የሚለው? ላንብላችሁ አንዴ። ሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል ይላችሁ። ሐዋርያት ሥራ ምዕራፍ 2:4 ላይ በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ኦኬ መንፈስ ቅዱስ ማለት ነው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመራል። ምን ይሉ ዘንድ ነው የተሰጣቸው? እንዲናገሩ ማለት ነው። ለምን? ታላቅ ተልእኮ ተሰጥቷቸው ነበር። ምን የሚል? ወደ ዓለም ሂዱ ለፍጥረት ሁሉ ወንጌልን ስበኩ የሚል ታላቅ ተልእኮ ተሰጥቷቸዋል። ያንን ተልእኮ የሚፈጽሙት በንግግር ውስጥ ቋንቋ ስለሚያስፈልግ፣ ለምን? ወደ ዓለም ስለሆነ የተላኩት። ይኸው መንፈስ ቅዱስ ደግሞ ምን ሰጣቸው? ይናገሩ ዘንድ ብዙ ልሳኖችን ሰጣቸው። ይህ ልሳን እዚሁ ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ከመንፈስ ቅዱስ የሆነ ልሳን ነው። ሐዋርያው ቅዱስ ጳውሎስ ልሳን የሚለው ይህን ልሳን ነው፣ የመንፈስ ቅዱስ ስጦታ የሆነ ልሳን ነው። ይህ ልሳን የሚተረጎም ነው፣ ቋንቋ ነው፣ የሰው መግባቢያ ነው። እዛው ቁጥር 6 ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋ ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። የሚሉትን አጡ፣ ተገረሙ። ኦኬ ምን ሰምተው ነው? በገዛ ቋንቋቸው ወይ ደግሞ በትውልድ ቋንቋቸው ስለሚናገሩ ስለነበር ማለት ነው። ስለዚህ ይህንን እናያለን። ወደ ቆሮንቶስ 14 እንሂድ። እንግዲህ እንደሚታወቀው የቆሮንቶስ ቤተክርስቲያን ጋዶ በጣም ትልቅ ችግር ገብቶ ነበር። ምን ገብቶ ነበር? የመንፈስ ቅዱስ ስጦታ ይቀበሉና ለምሳሌ አንደኛው ምንድነው? ከመንፈስ ቅዱስ ስጦታ ልሳን። ይህ ልሳን ራሳቸው የቆሮንቶስ ቤተክርስቲያን ሰዎች ማለት ነው አቢዩዝ ያደርጉታል። እንዴት? ባልተገባ ቦታ ይጠቀሙታል ወይ ደግሞ ሰሚው በማይረዳበት መልኩ ይጠቀሙታልና ሁሉንም ለምሳሌ ለአንዱ ግሪከኛ ቢሰጠው ለአንዱ የተለየ ቋንቋ ሌላ አይነት ቋንቋ ቢሰጠው እርስ በርስ እስካይግባቡ ድረስ ይጠቀሙ ነበር ማለት ነው። ከዛን ሐዋርያ ቅዱስ ጳውሎስ ምን እያደረገ ነው? ይህን መልእክት ሲጽፍላቸው ከዚህ ነገራቸው እንዲቆጠቡ ነው። ክፍሉን ባጭሩ ልናገርና ወንድሞች ይሄዱበታል ማለት ነው። ክፍሉ ከላይ ስለ ፍቅር ኃያልነትና ፍቅርን መያዝ እንዳለባቸው ስለ ፍቅር ካወራ በኋላ ኦኬ ስለ ፍቅር ካወራላቸው በኋላ ምዕራፍ 13 ላይ 14 ላይ ምን ይላል? እንግዲህ ፍቅርን ተከታተሉ ይላል። ኦኬ ፍቅርን ተከታተሉ። መንፈሳዊ ስጦታ ምንድን ናቸው? ትንቢት መናገር፣ እንደገና ደግሞ አጋንንት ያደረባቸውን ድውያንን መፈወስ ሊሆን ይችላል። እንደገና መተርጎም፣ እንደዚሁም በልሳን መናገር ሊሆን ይችላል። ይሄን የምታገኙት እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ ነው የምታገኙት። ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? መንፈሳዊ ስጦታንም አለና ይልቁንም ትንቢት መናገር በብርቱ ፈልጉ ይላል። ኦኬ በደንብ በብርቱ መፈለግ ያለባችሁ ምንድነው? ትንቢት መናገርን ነው። ትንቢት ማለት ከእግዚአብሔር የሆነ ማለት ነው። ለምሳሌ ካስታወሳችሁ ሙሴን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ይለዋል አይደል? ሙሴን ሲልከው እና እኔ መናገር አልችልም ሲል ምንድን ነው ያለው? አሮንን ምን አደርግልሃለሁ? ነብይ አደርግልሃለሁ አለ። ሰው ከእግዚአብሔር የሆነውን ከሙሴ ተቀብሎ ምን ይላል ማለት ነው? ይናገራል ማለት ነው። ስለዚህ ትንቢትን በብርቱ ፈልጉ ሲል ምን ማለቱ ነው? ከእግዚአብሔር የሆነውን መገለጥ ለመናገር ፈልጉ ይላል። አሁን ትልቁ ችግር ያለው በጴንጤዎች ዘንድ ኦኬ ጴንጤዎችም ትኖራላችሁ። ቁጥር 2 ላይ ነው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚለውን ይጠቅሱላችኋል። ኦኬ ምን ይላችኋል? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ይላል። አሁን ክፍሉን አለመጨረስ ነው። ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ለምን አለ ሐዋርያው ቅዱስ ጳውሎስ? ለምንድነው እዛው ሲመልሰው የሚያስተውለው የለምና? አሁን ለምሳሌ እኔ በተለየ ቋንቋ ለምሳሌ በህንደኛ መጥቼ ብናገር እዚህ ውስጥ ትሰማላችሁ? ህንደኛ አሰሙ፣ ጋዲም አይሰማም። ስለዚህ ምንድነው የሚሆነው ማለት ነው? በቃ የሚያስተውለው የለም። በቃ ስለዚህ እያመሰገንኩም ከሆነ በቃ ለእግዚአብሔር ነው እያመሰገንኩ መቀጥለው። ንግግሬ ሁሉ ለሰው አይሆንም ማለት ነው። ሰዎች ጋር አይደርስም ማለት ነው። ተሰሚነት አይኖረውም ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ይኸው በልሳን የሚናገር ልሳን ማለት ባይዘው በመዝገበ ቃላታችን አንደበት ማለት ነው። ቋንቋ አንደበት ማለት ነው። ስለዚህ በዚህ ቋንቋ የሚናገር ኦኬ በቋንቋ የሚናገር በተሰጠው ቋንቋ የሚናገር በልሳን የሚናገር አለ ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ ምክንያቱም የሚያስተውለው የለምና አለ። በመንፈስ ግን ምስጢርን ይናገራል አለ። ምስጢር የሆነው ለማን ነው? ምስጢር የሆነው ለምእመኑ ወይ ደግሞ እዛ ውስጥ ላሉት ለክርስቲያኖች ለማህበሩ ምን ይሆናል? ምስጢር ይሆናል ማለት ነው። ኦኬ ምስጢር ይሆናል።
ምክንያቱም የተደበቀ ነው ከነሱ አይሰሙትም አሁን እኔ መጥቼ አንደኛ ቆሮንቶስ ምዕራፍ 14ን ይህ ማለት ይሄው እዚሁ ሐዋርያ ቅዱስ ጳውሎስ ከእግዚአብሔር የሆነውን ቃል ብሎ የሚናገረው ማለት ነው ይህንን አንደኛ ቆሮንቶስ ምዕራፍ 14ን በሌላ ቋንቋ በነግራችሁ እናንተ በማትሰሙት ቋንቋ ኦኬ በነግራችሁ ለእናንተ ምንድነው የሚሆነው ምስጢር ነው የሚሆነው ኦኬ ምስጢር እየተናገርኩ ነው ማለት ነው አሁን ይሄን ይዙና ነው አሁን ያሉ ጴንጤነን ባዮች ምን ይላሉ አይ እንደው ምንናገረው እንደው ምስጢር ነው የሚል አይነት ንግግር ይናገራሉ ማለት ነው ከዛ ቁጥር 3 ላይ ምን ይላል ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ስለዚህ ትንቢት ማለት ከእግዚአብሔር የሆነውን ነገር ግን ሰው በሚሰማው ቋንቋ ልበበሉ ሰው በሚሰማው ወይ ደግሞ በሚረዱበት አሁን እናንተ አማርኛ ነው የምትችሉት ምናልባት እኔ የተለያየ አይነት ቋንቋ ልችል ይችላል ስለዚህ እናንተ በመሰሙበት ግን መናገር ከሆነ ለማነጽ እናገራለሁ ይሄው አሁን የምንማማረው ለማነጽ ነው ለምሳሌ ይህ የመንፈስ ስጦታ ራሱ ከመጀመሪያው የወረደው ልበበሉ የመንፈስ ቅዱስ ስጦታ የተሰጣቸው ለምንድን ነው ለማነጽ ነው ምንን ቤተክርስቲያንን ለማነጽ ሰዎች እንዲማሩ ከእግዚአብሔር የሆነውን ነገር እንዲሰሙ ስለሆነ ማለት ነው ቁጥር 5 ላይ እንዲላል ሁላችሁ በልሳኖች ልትናገሩ እወድ ነበር ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል እንደውም ይሄው ቆሮንቶስ ቤተክርስቲያን የተሰጣቸውን የልሳን ወይም ደግሞ የተለያየ ቋንቋ ማለት ነው የተለያየ ቋንቋ በመጠቀማቸው ይወቀሳቸው ነው በቃ እንደው ብትናገሩ ደስ ይለኝ ነበር አለ ግን ከዚህ አሁን ቋንቋ ከተሰጣችሁ ቋንቋ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ከሆነው ከዚህ ቋንቋ ግን ምንን በይበልጥ ተናገሩ አለ ትንቢትን መናገር በይበልጥ ፈልጓል ለዛ ነው ትንቢትን ልትናገሩ ከዚህ ይልቅ እወዳለሁ ማህበሩ ይታነጽ ዘንድ አለ ለምንድነው እንትን በልሳናት ተናገሩ ያለው ማህበሩ እንዲታነጽ ማለት ነው ክርስቲያኖች እንዲታነጹ ማለት ምን አለ ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም ኦኬ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ስለዚህ አይበልጥም አሁን የምናያቸው ጴንጤነን የሚሉ በአዳራሻቸው ቅድም እንደሰማነው ሻራራራራ ምና እንደዚህ የሚሉት ማለት ነው በቅዱስ ጳውሎስ ይሄ መናገር ቤተክርስቲያኑ ወይ ደግሞ ማህበሩን አያንጽም የተባሉት ነው ኦኬ አያንጽም ይልቁንስ ግን በልሳን መናገር ኦኬ ስቲል እነሱ የሚናገሩት ልሳን ይሄው ቆሮንቶስ 14 ላይ ነው ብለው እንኳን ቢደመድሙ ማለት ነው ቤተክርስቲያንን እንዲያነጽ ማህበሩ ክርስቲያኖች እንዲታነጹ ግን በምን ተናገሩ አሉ ትንቢትን ተናገሩ ወይ ደግሞ ከእግዚአብሔር የሆነን ተናገሩ አለ ለዛ ነው 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ሐዋርያ ቅዱስ ጳውሎስ በብዙ ሀገር የዞረ ነው እንደሚታወቀው ብዙ ቋንቋ ይችላል ኦኬ የመንፈስ ቅዱስ ስጦታም ለሱ ተሰጥቶታል ብዙ ቋንቋ ይችላል ግን መጥቼ አለ ወደ እናንተ መጥቼ በልሳኖች በልሳን አላለ በልሳኖች በብዙ ቋንቋዎች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋል ስለዚህ ለእናንተ መጥቼ ወይ በትንቢት ኦኬ እናንተ በመትረዱበት የእግዚአብሔር ቃል በሆነ ወይ ደግሞ እግዚአብሔር ራሱ ሪቪል ባደረገበት ከክርስቶስ በተቀበል ነው በትምህርት እንዲገባችሁ አድርጌ ማልነግራችሁ ከሆነ ምን ይጠቅማችኋል አለ ዝቅልና ነፍስ የሌለበት እንኳን ከላይ ምን ብሎ ነበር ምንም አይጠቅማችሁም ብሎ ነበር ይሄው በትንቢት ሲሆን በመግለጽ ሲሆን ወይ ደግሞ በትምህርት ሲሆን ነው የሚጠቅመው ይልና እሱ ሲያብራራው ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን አለ ዋሽንትና ክራር እንደምታውቁት ነፍስ የለውም ማለት ነፍስ የለውም ሰው ነው ነፍስ ያለው ዋሽንትና ክራርም ቢሆን ድምጽ ሲሰጥ አለ ዋሽንትም ድምጽ ሲሰጥ ታውቁታላችሁ ክራርም ድምጽ ሲሰጥ ታውቁታላችሁ ከዛስ ክራርም ቢሆን ድምጽ ሲሰጥ የድምጹን ልዩነት ባይገልጥ በዋሽንት የሚነፈው ወይም በክራር የሚመታው መዝሙር እንዴት ይታወቃል አለ ስለዚህ ለምሳሌ የገብረ ዮሐንስን መዝሙር ለምሳሌ በክራር የተጫወተው ልክ በክራሩ አሁን ዮሐዲ ክራር ይችላል መኩም ዚስት ይችላል ለምሳሌ የሆነ ዝም ብሎ ብቻ እንደዚህ ተር ነገር ምንም የማይገባ ነገር ወይም ደግሞ ትክክለኛ የመዝሙሩ ያልሆነን ድምጽ ክራሩ ቢሰጥ የትኛው መዝሙር እንደሆነ በመናቀዋለን አናቀው የገብረ ዮሐንስ ነው የማን ነው ማለት አንችልም ለምን እየተጫወተ ያለው ምንም ድምጹ የራሱን አልገለጠም የመዝሙሩን ድምጽ አልገለጠም ማለት ነው ለዛ ነው ምን አለ ይሄው ዋሽንትም ቢሆን ክራርም ቢሆን ኦኬ ዋሽንትም ቢሆን ክራርም ቢሆን ድምጽ ሲሰጥ የድምጹን የሚሰጠውን ድምጽ ማለት ነው ይሄው የገብረ ዮሐንስ ከሆነ የገብረ ዮሐንስን መግለጥ አለበት ኦኬ ሲጀምር ማለት ነው ዘማሪ በጣም የምንወደው እሱ ስለሆነ ነው የጠራሁት የድምጹን ልዩነት መግለጥ አለበት በክራሩ የገብረ ዮሐንስ ሲሆን ይሄ መዝሙር እንደዚህ የሚለው ነው ይሄ መዝሙር እንዲህ የሚለው ነው ብለን እንለየዋለን ማለት ነው ከዛ ግን በክራር የሚመታው መዝሙር እንዴት እንደሆነ ይታወቃል ምን ካላለ ካልገለጠ ማለት ነው ዝቅልና ደግሞ ምን ይላል ደግሞ መለከት
የማይገልጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? አሁን ለምሳሌ መለከት ጦርነት ውጡ የሚል አይደለ እና ወደ ጦርነት ውጡ የሚል የመለከትን ድምጽ አለው አይደለ ጋዶ የሆነ አይነት አለው የመለከቱ አነፋፍ ለጦርነት ሲሆን ወታደሮቹ አንደርስታንድ የሚያደርጉበት ማለት ነው። አንደርስታንድ የሚያደርጉት ወታደሮቹ የሚግባቡበት ማለት ነው። እና ያንን ድምጽ መለከቱ ካልሰጠ እንዴት ትወጣል? ቦምብ ላይ ይፈነዳል። መለከቱ ሌላ ነው የተነፋው። አንተ የምትጠብቀው መለከት የትኛው ነው? የትኛው መለከት ነው የምትጠብቁት? የምታውቁትን መለከት ወይም ደግሞ ለጦርነት ውጡ የሚለውን። ስለዚህ ይሄ መለከት ራሱ ኦኬ ነፍስ የሌለው ይሄ መለከት ራሱ ኦኬ ድምጹን መግለጥ አለበት። ያኔ ግን ሰው ለጦርነት ይወጣል። ኦኬ ይሄ የጦርነት ድምጽ ነው ብሎ ስለዚህ ምን እያለ እንደሆነ እዚሁ ላይ ልናገር ነው ወንድሞች እንትላላችሁ። ምን እያላችሁ መሰለ ኢቭን ሰውም ሆኖ የሚናገረውን ካላወቀ እንዴት እንረዳዋለን? አንረዳው። ሰውም ሆኖ አሁን ነፍስ የሌለው ብሎ ነፍስ የሌላቸው ነው የተጠቀመው። ነፍስ ያላቸው ለምሳሌ ሰዎች ለምሳሌ አሁን የሰማችሁት መድገምም በጣም ከባድ ነው። የሰማችሁት ድምጽ ራሱን ይገልጣል? ንግግር አይገልጥም። እንኳን አይደለም እኛ ራሳቸውን ስጠይቁት እኛ ማናቅም ምንለው ነው የሚሉት። ራሳቸውንም ስጠይቋቸው እኛ ማናቅም ምንለው። ስለዚህ ራሳቸው የሚሉትን እንኳን የማያውቁ ከዛስ እኛ ጋር ሲደርስ ደግሞ ምን እንደሆነ ማናቅ ከሆነ ምን ይጠቅመናል? ምንም አይጠቅመንም እያለ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ከዛስ 10 ላይ ምን አለ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። አሁን ዓለማችን ብዙ ቋንቋ አለና በጣም ብዙ ቋንቋ አለ። ስለዚህ ይሄው በአጭሩ ምን እያለ ስለ ቋንቋ እያወራ ነው ማለት ነው። ስለዚህ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም። ስለዚህ ሁሉም ህዝብ ቋንቋ አለው የየራሱ የሚግባባበት ማለት ነው። ከዛስ 11 ተናገረ ልጨርስ። እንግዲህ አለ ምን ብሎ ነበር ከላይ? ስለመለከት ነገረን አይደለ? ነፍስ ስለሌላቸው ነገር ነገረን። ከዛ ደግሞ ከፍ ብላችሁ ገና ፕሮቴስታንቶች አሁን ጴንጤዎች የሚጠቅሱላችሁ ምንድነው? ይሄው ለእግዚአብሔር ይናገራል ምስጢር ይናገራል ብለው አይደል ቢጠቅሱላችሁ? ለምን? የሚያስተውሉ ስለሌለ ብሏል ሐዋርያው ቅዱስ ጳውሎስ። 11 ላይ እንዲህ ይላል እንግዲህ በዓለም ላይ ብዙ ቋንቋዎች አሉ። እሺ ብዙ ቋንቋ የተለያየ አይነት ቋንቋ ህዝብ ደግሞ ሆኖ ቋንቋ የሌለ የለም። አሁን ሁሉም ህዝብ ደግሞ ቋንቋ አለው አለ የሚግባባበት። 11 ላይ ምን ይላል? እንግዲህ የቋንቋውን ፍቺ ባላውቅ አሁን የቋንቋውን ፍቺ ባላውቅ ትርጉሙን ማለት ነው ትርጉሙን ባላውቅ ለሚናገረው እንግዳ ሆናለሁ የሚናገረውም ለኔ እንግዳ ይሆናል። ለምሳሌ ጋዲ ቻይንኛ ቢችል ለምሳሌ ቻይንኛ ቢችል ጋዲ በቻይንኛ የሆነ ነገር ቢለኝ እኔ ቻይንኛ አልችልም። ስለዚህ ምንድነው አይን ፍጥጥ ጥርስ ግጥጥ ይሆናል። እንግዳ ነው መሆነው። ከዛስ እኔ እንግዳ በመሆኔ ጭራሽ እሱም እንግዳ ይሆናል። አንግባባም። ሁለታችንም እንግዳ ነው የምንሆነው። ይሄው ለተናጋሪውም እንግዳ ሆናለሁ እሱም ደግሞ እንግዳ ይሆናል። ለኔ መግባባት አይኖርም። ለዛ ነው ምን አለ ሐዋርያው ቅዱስ ጳውሎስ አሁን ስለ ቋንቋ እያወራ እንደሆነ ማለት ነው። ምን ብያቸዋለሁ? የቆሮንቶስ ቤተክርስቲያን ቋንቋ ተሰጣቸው። የተለያየ አይነት ቋንቋ የመንፈስ ቅዱስ ስጦታ ስለሆነ ብዙ ቋንቋ ያንን ቋንቋ ዝም ብለው ነው የሚጠቀሙት። ኦኬ በማህበር ውስጥ ሆነው በቤተክርስቲያን ይጠቀሙታል ያንን ቋንቋ። ከዛ በኋላ ምን አለ? እንግዲህ የቋንቋውን ፍቺ ባላቅ ለሚናገረው እንግዳ ሆናለሁ የሚናገረውም ለኔ እንግዳ ይሆናል ይላል። ወንድሞች ደግሞ ቀጣይ ሂዱበት። ቴንክ ዩ ያሰማልን ናትሻ ቃሉ ያሰማልን። በጣም ጥሩ ሐሳብ ነው ያነሳው። ከስር መሰረቱ ሰዎች አንድ ማስተዋል ያለባቸው ነገር ምን ጋይስ ታች ያላችሁ ሰዎች ታፕታፕ ያደረጋችሁ አሁን እስካሁን አትሊስት 1 ሚሊዮን ናቲ ያው ብዙ ጊዜ ላይቭ ቤቱን አይከፍትምና 1 ሚሊዮን መግባት ነበረበት። አትሊስት ስታዳምጡ ጎን ለጎን ምናምን ታፕታፕ ለማድረግ ሞክሩ። እሺ ሁሌ አይነገራችሁ በተቻለ መጠን ከይቅርታ ጋር ማለት ነው። ምንድነው አንድ ማስተዋል ያለብን ነገር ቅድም ናቲ እንዳለው መልእክታት ለምን ተጻፉ የሚለው ነገር አንደርስታንድ ማድረግ ይፈልጋል። ኦኬ ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች መልእክትን ሲጽፍ ምን ተፈጥሮ ነው? በተለይ ስፔሻሊ ቅዱስ ጳውሎስ መልእክታትን ሲጽፍ በመጀመሪያው ቤተክርስቲያን ውስጥ ይሆናል አይደል? ናቲ ልክ ያልሆኑ ልምምዶች የስተት ትምህርቶች ሲገቡ ምን ሲገቡ ነው ብዙ ጊዜ መልእክታትን የሚጽፈው? ብዙ ጊዜ ሞስት ኦፍ ታይም የሆነ ረብሻ ነገር ሲፈጠር ቤተክርስቲያንን ለማረጋጋትና ኦኬ ቤተክርስቲያን እንደተረጋጋች መልእክታትን ይጽፋል። እና ናቲ ቅድም ያለው ነገር አለ። ፕሮቴስታንቶች አንድ አሁን ማወቅ ያለባችሁ ነገር አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው እናንተ ጋር ጴንጤቆስታሎች ጋር ያለው ጂበሪሽ አይደለም። እሱ ማወቅ አለባችሁ። ይሄ ጂበሪሽ የሆነው ነገር አሁን እትት ምናምን ትርጉም አልባ ምንም ማን ከየት እንዳመጣው የማይታወቅ እሱ ልሳን በፍጹም አይደለም። በፍጹም ጳውሎስ እየተናገረ ያለው ናቲ አውዱን ሙሉ አንደኛ ቆሮንቶስ ምዕራፍ 14 እንደው ፕሮቴስታንቶች ኦር ጴንጤዎች አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምራችሁ አንብቡት። በጣም ግልጽ ስለሆነ አሁን ናቲ ጳውሎስ ዓለም ላይ ስለሚታወቅ ላንጉዌጅ እያወራ መሆኑን ቀደም እንዳለው
አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ አውዱን ይዞት ይመጣል። ናቲ ብሎታል። የተወሰነ ነገር ልጨምር። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ምን ህዝብ የለም። ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል። ስለዚህ ምንድነው ስለ ላንጉዌጅ ስለዛ ልሳን ኦር ቋንቋ ሲያወራ ራሱ ጳውሎስ ምን አለ? ከዛ ቋንቋ ጋር ምኖች ከዛ ላንጉዌጅ ጋር ምን አለ? ህዝብ አለ። which means የሚታወቅ ነው ልጅ ማለት የሚታወቅ ላንጉዌጅ ኦር የሚታወቅ ቋንቋ። ስለዚህ ቅዱስ ጳውሎስ ምንድነው እያለ ያለው? ቅድም ናቲም እንደተናገረው የሚናገር ስለ እግዚአብሔር ይናገራል፣ ሚስጥር ይናገራል ሲል ይሄ ምንም እኮ እንደው እስቲ ፕሮቴስታንቶች በደንብ ስም የሚናገርስ ሚስጥር ለእግዚአብሔር ይናገራል ሲባል እንደው ሌላ ነገር አታስመስሉት። ኦር ሌላ ላንጉዌጅ እንደ እግዚአብሔር ሌላ ላንጉዌጅ ምን ያስፈልጋል ሲጀምር? አይደለም። ናቲ እንዳለው እዚህ ጋር 1400 ሰው አለ። ማንም ሰው ለምሳሌ ቻይንኛ ካልቻለ ኦኬ፣ ቻይንኛ ማንም ሰው ካልቻለ እኔ ቻይንኛ ብናገር እኔ እግዚአብሔር ይሰማኛል። ኦፍ ኮርስ ታች ያለው ሰው ግን አይሰማኝም። በቃ ሚስጥርን ይናገራል የተባለው ከዛ አንፃር ነው። ለምን እኔ ለእናንተ የምናገረው ነገር ሊትራሊ ሚስጥር ነው። አንደርስታንድ አታረጉት። አንደርስታንድ ስለማታረጉት ከዛ አንፃር ነው። ጳውሎስ አውራ ቅዱስ ጳውሎስ በረከቱ ይደረብንና ምን አለ? እሺ ቆይ እንዲህ ብሎ ይናገራል። ቁጥር 22 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 ላይ ያው የተወሰነ ሐሳብ እናንሳና ሰዎችን እየተቀበልን እናወራለን ብዬ ነው። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው። ለማያምኑ የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን አሁን የሚታወቅ ቋንቋ ነው። ለምንድን ነው አሁን የሐዋርያት ሥራ አሁን ጳውሎስ እዚህ ጋር ያለው ለማያምኑ ምልክት ነው ሲባል ከምን አንፃር ነው ከተባለ ሐዋርያት ይታወቁ ነበር። ኦኬ እስራኤላውያን እንደሆኑ ይታወቁ ነበር። ከተለያየ ቦታ ተበትነው የተለያዩ እስራኤላውያን ህዝብ እስራኤላውያን ዓለም ላይ በባቢሎን ምርኮ ጊዜ የተበተኑት እነሱ በዓለ ሃምሳን ለማክበር ወደ ኢየሩሳሌም በመጡ ሰዓት ልክ ሲናገሩ እንዴ ህዝብ እስራኤል ናቸው፣ ግን የተለያየ ላንጉዌጅ ይናገራሉ። እያንዳንዳችን የገዛችን ምንድነው የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ብለው ተደነቁ ይላል። ይሄ ለምንድን ነው የተደነቁት ከተባለ እዛ ጋር የሚያዩቸው ህዝብ እስራኤል ነው የሚያዩት፣ አይሁዳውያን እስራኤሎች ናቸው። ነገር ግን የተለያዩ ዓለም ላይ ያሉ ቋንቋዎችን ይናገሩ ስለነበር ተገረሙ ይላል፣ ተደነቁ ይላል። ለዛ ነው ቅዱስ ጳውሎስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ፕሮቴስታንቱ ዓለም ላይ ጴንጤቆስታሉ ጋር ያው ይሄን የጴንጤቆስታሎችን ልሳን እዚህ ጋር ስናነሳ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የጴንጤቆስታል ነው ብለን አምነን አይደለም። ናቲ ቅድም እንዳለው ግን ቢሆንስ በሚለው ለማያምኑ ነው እንደ ምልክት የሚጠቀሙት አይደለም። ባይዘው በፍጹም ጳውሎስ ምን አለ? ለማያምን ምልክት ነው፣ ለሚያምኑ ግን አይደለም ማለት። በጴንጤቆስታሉ ዘንድ ያለው ምልክታ ምንድነው ከተባለ ሊትራሊ ልሳን ካልተናገርክ እንደውም አልዳንከም ወደ ማለት ሁሉ ደርሰዋል። ለዛ ነው ሰዎች ምን ያደርጋሉ? ዝም ብለህ ተለማመድ፣ ችግር የለውም አፍን እያጋጨ ተለማመድ፣ መንፈስ ቅዱስ የሆነ ሰዓት መጥቶ ይጎበኛል ይባላል። ዝም ብለህ ተለማመድ ትባላለህ። የሆነ በቃ ቃላቶችን የማጋጨት የሆነ ነገር ትላለህ። አንድ ቀን መንፈስ ቅዱስ ከዛ መንፈስ ቅዱስን እርኩሱ መንፈስ መጥቶ ምን ይላል? እቅፍ ያደርጋል ስፒሪቱ። ኦኬ ስፒሪቱን ወደዛ የሚመራው ትንቢት ግን ለሚያምኑ እንጂ ለማያምኑ። ከዛ ጳውሎስ ምን ይላል? እንግዲህ ማህበሩ ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ። እንግዲህ ማህበሩ ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው። ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ምን አለ? which means ምንድነው? ለምንድነው ጳውሎስ እያለ ያለው አብደዋል አይሉም ምን ብሎ ሲጠይቅ አንደኛ ቆሮንቶስ ምዕራፍ 12ን ገብታችሁ አንብቡት። ከቁጥር 4 ጀምሮ የተለያዩ ኦልሞስት 9 ጸጋዎችን ይዘረዝራል ቅዱስ ጳውሎስ። ከነዛ ጸጋዎች ውስጥ አንዱ ምንድነው? ልሳን መናገር አለ። ልሳን መተርጎም ደግሞ አለ። መናገር መተርጎም። ስለዚህ ተርጓሚ በሌለበት ቦታ ኦኬ የመተርጎም ጸጋ ሰዎች ሳይሰጣቸው አክቹዋል ላንጉዌጅ ራሱ ዝም ብሎ የሰጣችሁን ጸጋ አታባክኑ ነው። ለምን የሚያያችሁ ሰዎች ራሱ አብደዋል አይሉም ምን አለ ጳውሎስ። የምርም ደግሞ እንደዛ ነው። ለምሳሌ እኔ ከመሬት ተነስቼ ቻይንኛ ባወራ፣ ናቲ ግሪክኛ ቢያወራ፣ የሆነ ሰው ደግሞ ጃፓኒዝ ቢያወራ፣ ምን ቢያወራ ሁላችንም እዚህ ጋር አሁን ማይካችን ኦን አድርገን ብንጮ የሆነ ሰው ከውጭ ሲመጣ እነዚህ ሰዎች አበዱ እንዴ ነው የሚለው። ደግሞ እንደዛም ነው። ኦኬ ስለዚህ ከቁጥር 27 ላይ ምን ያህል ቅዱስ ጳውሎስ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በተራቸው ይናገሩ፣ አንዱም ይተርጉም። ይሄ ይተርጉም እየተባለ የሚናገረው ምን ነው ከተባለ አክቹዋል ትክክለኛው ልሳን ነው እያልኩ ያለው ትክክለኛው ልሳን ኦር ቋንቋ። ኦኬ ከዛ ምን አለ? የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ኦኬ ተርጓሚ ከሌለ
ስለዚህ እንደተባለው ምንድነው ናቲ ቅድም እንዳለው የቆሮንቶስ ክርስቲያኖች አንድ ያስቸገሩበት ዋናው ምን ነበር? በቆሮንቶስ ቤተክርስቲያኖች ያጋጠመው አንዱ ትልቁ ችግር ምን ነበር ከተባለ የመናገር ጸጋ ተሰጥቷቸዋል። ነገር ግን ተርጓሚ በሌለበት አንደኛ ዝም ብሎ ደግሞ ተርጓሚ በሌለበት ዝም ብሎ በማህበር የመናገር የመጮህ ነገር ነበር ያንን ጸጋ። ኦኬ። ስለዚህ ጳውሎስ ምን አለ? አንደኛ ተርጓሚ በሌለበት አትናገሩ። ኦኬ። ሁለተኛ ደግሞ ሞሮፌ ልሳን የመናገር ስጦታ ከዛም ይበልጥ ደግሞ ናቲ እንዳለው ይጠቀልለዋል እኮ አይደል? ከሁሉ ፍቅር ይበልጣል የሚለው ነገር ደግሞ በዛ ይጠቀልለዋል እኮ ከጸጋዎች ሁሉ በላይ ፍቅር ነው እያለ ይጠቀልላልና ከዛ አንጻር ነው እና አንደኛ ቆሮንቶስ ላይ የተቀመጠው ልሳን አክቹአሊ ዓለም ላይ የሚታወቅ ላንጉዌጅ ወይ ደግሞ ቋንቋ ነው። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ ኦኬ ቋንቋ የሌለው ህዝብ የለም እያለ የሚናገር ለዛ ነው አክቹአል ላንጉዌጅ ነው። እና አንድ ነገር ልናገርና ለወንድሞች ይቀጥላሉ ናትሻ አንድ ማወቅ ያለባችሁ ነገር ይሄ የልሳን ጸጋ ኦር ልሳን የመናገር ጸጋ ዋናው ዓላማ ምን ነበር ከተባለ ቤተክርስቲያን እንድትስፋፋ ነው ናትሻ ሌላ ትርጉም የለ ዓላማ የለውም። ለምሳሌ ጌታችን ኢየሱስ ሐዋርያት ምን አለ? ቀደም ናቲ ብሏል ወንጌል ለፍጥረት ሁሉ ስበኩ ተብሏል አይደል? ማርቆስ 16 ላይ ማቴዎስ 28 ላይ ደግሞ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም ያጠመቃችሁ ደቀ መዛሙርት ያድርጓቸው ብሏል። ስለዚህ ሐዋርያት የመጀመሪያዎቹ አማኞች አሉ። ከሐዋርያት በኋላ ያሉ ወንጌል ለፍጥረት ሁሉ ነው ስበኩ የተባለው። ወንጌል ለፍጥረት ሁሉ ሲሰበክ ለምሳሌ ቶማስ ሊሆን ይችላል፣ ቅዱስ ዮሐንስ ሊሆን ይችላል፣ ቅዱስ ጴጥሮስ የሆነ አካባቢ ሄደው ሲሰብኩ የዛን አካባቢ ላንጉዌጅ መናገር መቻል አለባቸው፣ ቋንቋውን መናገር መቻል አለባቸው። ስለዚህ ምን አደረገ እግዚአብሔር አምላክ? የሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስን ጸጋ ሲያፈስባቸው እንመለከታለን። ለምን? በየቦታው ለፍጥረት ሁሉ ወንጌል ሰበኩ ስለተባሉ በሄዱበት ቦታ ሁሉ በዛ አካባቢ ቋንቋ እንዲናገሩ ያ ጸጋ ሊሰጣቸው ይገባ ነበር። ያ ጸጋ ከተሰጣቸው በኋላ ቤተክርስቲያን ከተስፋፋችስ በኋላ ከተባለ ለምሳሌ ናቲ ኢትዮጵያ ውስጥ አሁን ቅዱስ ማቴዎስ ለምሳሌ ኢትዮጵያ ውስጥ መጥቶ ወንጌል ሰብኳል ተብሎ ይታመናል። ናቲ ለምሳሌ ቅዱስ ማቴዎስ መጥቶ ኢትዮጵያ ውስጥ ወንጌል ሰበከ። ወንጌል ከሰበከ በኋላ እዚህ አካባቢ ደቀ መዛሙርትን ካፈራ ኦኬ ጳጳሳት ካሉ ምን ካሉ ጳጳሳቱ ናቸው ማለት ነው። ከዛ በኋላ ወንጌል የመስበክ የነሱ ድርሻ ይሆናል። ስለዚህ ጳጳሳቱ ከኢትዮጵያ ስለሆነ የሚመረጡት ያንን ቋንቋ መናገር ስለሚችሉ ከዛ በኋላ አስፈላጊ አይደለም ማለት ነው። በቃ ምንም ከባድ እኮ አይደለም። ቤተክርስቲያን አንድ ሴትል ካደረገች በኋላ በቃ እዛ ሴት ሮም ውስጥ የሆነች ቤተክርስቲያን ከተመሰረተች እዛ አካባቢ ጳጳሳት ይመረጣሉ፣ ቢሾፖች ይመረጣሉ፣ ዲያቆናት፣ ካህናት አሉ። ወንጌል ለመስበክ ደግሞ መምህራን አሉ፣ ከዛው አካባቢ ክርስቲያን የሚሆኑ ማለት ነው። እነርሱ ምን ያደርጋሉ? ለአካባቢው በራሳቸው ላንጉዌጅ ይሰብካሉ ማለት ነው። በቃ ይሄ ነው ዓላማው ራሱ ይሄ ነው። ለዛ ነው በቤተክርስቲያኑ ስንመለከት ቀስ በቀስ ይሄ ስጦታ የጸጋ ስጦታ እነ ቅዱስ ዮሐንስ አፈወርቅ እንደሚናገሩት እየደበዘዘ ሲመጣ የምንመለከተው። ኦፍ ኮርስ ዛሬ ድረስ ሰዎች አይሰሙም ወር እግዚአብሔር ይህን ስራ አይሰራም እያልን አይደለም። ኦኬ እግዚአብሔር ይሰራል፣ ማንም አይከለክለውም። ነገር ግን በዚህ ደረጃ በመጀመሪያው ቤተክርስቲያን በነበረው ደረጃ ግን ያ ነገር እየደበዘዘ ሲመጣ የምናየው ለምንድን ነው? ቸርች ሴትል እያደረገች ስትመጣ ይሄ ነገር የጸጋ ስጦታው እየቀነሰ ይመጣል ማለት ነው። እና ከዛ አንጻር ነው የምንመለከተው። ጴንጤዎች ገስት መላክ በደንብ መጀመር ትችላላችሁ ምናምን ነገር ወንድሞች እስከዛ ተጨማሪ ሐሳብ ይጨምሩና ተሻግዘር ያክብርልን። አሜን። ሮስኪ ቃልት ያሰማልን። ኢዮባ አላችሁ? ኢዮባ እሱ ጋዲ እንዳለው እንትን ፕሮቴስታንት ጴንጤዎች ይሄው ነው ሞግቱ ከእውነተኛው መንፈስ ነው ልሳናችን የምትሉ ካላችሁ ነውና ሞግቱ። አንድ ቁጥር ጻፉልኝ። እስከዛ ኢዮባ ምናምን ሄዱ። እንዴት አመሻችሁ? ይሰማል? ዮሐዴ ለካ አረበጊ ዮሐዴ አለ ለካ ተፈጥሮ ይሰማል ግን ይሰማል። ይቅር በለኝ አንድ ፍሬት ሚት አድርግ። ኧረ ችግር የለውም። እንዴት አመሻችሁ? ደህና ናችሁ? ፍሬ ምናምን የሚለው ዮሐዴ ጋር አይደለም ፍሬት ጋር ከነማሽኑ ነው የገባው። ኦኬ በቃ ኢኔስ ኢዮባ ምናምን አይመቸውም። ትንሽ ቀጥሉና እሺ ሄድክ እንደ ዮሐዴ ተቀበሏት። ጋዲ ፍሬት አለሻ? ፍሬ እንኳን ደህና መጣሽ።
አንተን ጠርቶ ማናፈረ ፍሬ ህይወት የአኒቾ ኮመንት። እሺ አኒቾ በዚህ ሐሳብ ከናንተ የተለየ እግዚአብሔር ይርዳሽ፣ ግን ወደ እውነቱ በእውነት ከናንተ የተለየ እንትን የለኝም ሐሳብ የለኝም ብላ ጽፋ ኢንቫይስ አድርጋት ነው። ሀኒቾ ናት። አይ ሀኒቾ ትዝ ይልሻል ግን ጴንጤዎች ነጠላቸው ለመልበስ ተዘጋጁ ስትይ ጋዳ ይላል። ጴንጤዎች እንደው ተዘጋጁ ነጠላቸው ለመልበስ ብላይ ነበር። ትዝ የሚል እኮ ነው። እኔ መጨረሻ ላይ ይቅርታ ያኔ ላልኩሽ ነገር ግን ሀኒቾ ነጠላሽን ተከናነቢ ብዬ ነበር የወጣሁት በጊዜው። ሀኒቾንማ በጣም እኔም ተናግሬያታለሁ የሆነ ጊዜ። ይቅርታ ይቅርበይን። እንግዲህ ያው ወደ እውነቱ ባትመጪም ይቅርታ ማለት ችግር ግዴታችን ነው። ያው ግን ደግሞ አሁን ደግሞ በጣም እንትን ነው ጥሩ ነው። እሺ ጴንጤዎች ባይዘው በዚህ ደረጃ የመንፈስ ቅዱስ ኧረ ተው ግቡ ችግር የለውም። እሺ በዛን መሰለኝ ገስት ላይ ለዛ ይሆናል እንግዲህ ምን አንድ ሰው ነው የሚያወራቸው መመስከር ካልከበዳቸው። ኤኒዌይስ ሜቢ ተጨማሪ ሐሳብ የሚያነሳ ሰው ካለ አላውቅም። ሜቢ ናቲ ማንሳት ከቻለ ናቲ እንግዲህ ያው ፕሮቴስታንቱ ዓለም ላይም ስለነበረ ያለውን ነገር ሜቢ ማንሳት ከቻለ ከታሪክ አንፃርም አንዳንድ ነገሮችን እያነሳ መቆየት እንችላለን ምናምን። ግን ጴንጤዎች አሁን በጣም ናትሻኛ ቤታችንን መክፈት ማቆም አለብን መሰለኝ። በቃ ጴንጤዎች ምንም እኮ ቤታችን ድርሽ ማለት እያቆሙ እንዲህ በጣም እስቲ ርዕሱን ጻፉ። ሜቢ የሚገባው ሰው እንትን ጻፉ ርዕሱን። እሺ ርዕሱን ሜቢ ስጽፈው እንትን ይላል። ቆይ ጋዲዬ ቆይ ልሳን ስንል እኛ ኦርቶዶክሳውያን በልሳን እናምናለን። ልሳን የሚባለው ግን መጽሐፍ ቅዱስ ላይ ያለው ልሳን እሱም ላንጉዌጅ ነው። አሁን በጴንጤቆስጣሎች ዘንድ ያለው ልሳን በመጽሐፍ ቅዱስም ሆነ በታሪክ ስንመለከተው ገብቶ የሚሞግት ሰው ካለ ከእግዚአብሔር ነው ብሎ የሚሞግት ሰው ካለ ይሞግት። አንተ ጭስ ዝቅ አድርገው ራስን ለፓፓ አትታይም ሁላ። እሺ እንደዚህ ላድርገው። ወድላፍ ላይ ጠይቁ። እሺ ናትሻ አሁን ርዕሱን አየሁ ባሩጌ ልጅ የሚያደርገው በቃ በገድላት እናድርግ። በቃ ጴንጤዎች ምንም ክርስቲያኖች ፊት አይቆሙም ሁላ። በሚያምኑት እምነትና ትምህርት ራሱ ክርስቲያኖች ፊት መቆም አይችሉም። ያው ኑ ሚል ጨምሬበታለሁ። ሼር አድርጉ በደንብ። ያ እሺ እንትን አድርጉ ጴንጤዎች ብቻ። እሺ እንትን የምትልኩት አሁን እኮ እሺ እስቲ ቆይ ዘመን ግን ኦኬ ማን ማቲ ነው የሚለው። እሺ ማቲ እንኳን ደህና መጣህ ኦር መጣሽ። አረ የምትገቡ ሰዎች በጌታ ስም በስተት ነው የምትልኩት ወይስ ምንድን ነው? ልታዘጉን ነው የምትመጡት? በቃ ማታወራ ከሆነ ላስወርዳት ነው። ቀለበት ነው የሚታየኝ እኔ ምን እንደሆነ አላውቅም። ፕሮግራም ላይ ናት ማለት ነው የቀለበት ፕሮግራም ማቲ። አረ ኑ እንዲህ በጣም አረ ጴንጤ ያለ እያላችሁ ጻፉ። ጋዲ በቃ ነይ ወረጅ የማይሰማ የቀለበት ፕሮግራም ላይ ነበር። ዛሬ ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ቀለሜ ገድል ላይ አንስቶ ነበርና አክሊለ ነፍስህን ወይ ከገሃነም ወይ ከገነት ሳላደርገው ወደ አፈር መልሳታለሁ። ምን አይነት ሰው ይሄ? ጥሩ አስቸጋሪ ነው ብሏል ሰውየው። ባይ ዘ ዌይ ጋይስ እንደምታውቁት መጽሐፍ ቅዱስ ላይ በሚነሳ ነገር ብዙ ጊዜ አይታችኋል። ቤት ተከፍቶ
እኛ ቤት እንግዲህ እኔም ሆንኩ ናቲም ሆነ ሌሎች ወንድሞችን ቤት ሲከፍቱ ምናምን ነገር መዘርጠጥ ምናምን ነገር የለም። ኦኬ አይደላሽ ኦፕን በሆነ ማስረጃ እየቀረበ ነው እንደሚወራው። ይሄ መዘርጠጥም እንዲህ ፐርሰናል የማድረግ ነገር የለም። ግን እንግዲህ ዛሬ አሁን ቀደም ልሳን ላይ ግቡ ስንሉ ላይ አመቻምቸን ሁላ አይደለም አጋንንታዊ ነው ብለን ነው ሁላ እንዴ እኔ ናትሻ የምር ልሳን የምናገር ሰው በሆነ የኦፌንድ ያደርገኛል እንዴ ከመንፈስ ቅዱስ የተቀበልኩት ነው ብዬ እድሜ ልኬ ስናገረው የነበረውን ነገር የሆነ ሰው መጥቶ ካጋንንት ነው ሲለኝ እንዴ ዝም ብዬ አያስችለኝም እውነት ለማውራት እና እኔ በቃ ቆይ አንድ አፍታ ጴንጤውኝ ልምጣ መሰለኝ ያራዳ ልጅ አረ ግራ ገባን እኮ እንዴ መመስከር አይችሉም ማለት ነው ይሄው በቃ ያስመሰከሩ ነው በቃ ይሄው ከሐሰተኛው መንፈስ እንደሆነ አረ ጭራሽ ጴንጤዎች አንድ ሰበር ዜና አለን አንድ መረጃ አለን እናንተ አሁን የምትናገሩት ልሳን አንድ ሞንታነስ የሚባል መናፍቅ ይናገር ነበር እንደው ሰበር ዜናውን ትንሽ እናቆየው ብለን ነበር በቤተክርስቲያን ታሪክ ውስጥ ማለት ነው እና ይሄ ሞንታነስ የሚባለው ሰው የእናንተ ልሳን የሚናገረው ታንቆ ነው የሞተውላ ታንቆ ነው የሞተው ይሄን ልሳን ብሎ ተናግሮ ባይታነቅ ነበር የሚገርመኝ ታውቃለህ ባይዘው መታነቁ ብቻ ሳይሆን አልጀባል ለራሱ አንድ ጎረቤት አለችኝ ማለት የልብስ ማስጫው ምናምን ገመድ ራሱ እንዳለ ጥርግርግ ብሎ የለምና ነገር አንዳንድ ልሳኖች እንደምትነገራለች በጣም አስጊ ደረጃ እንትን ይባላል ገመድ እየዘለላችሁ ሞክሩ ይባላል ባይዘው እንትኑ ልሳን እዚህ ጋር ያለው ጉሮሮአቸው እንትን እንዴ ገመድ እየዘለላችሁ እና ባሩኬ ከዛ አንፃር ይሆናል ልብስ ማስጫው የጠፋው እሺ ፍሬጓል ማለት ምንድነው ፍሬጓል ሀዳ ነው የሚለው ወይስ አዳስ ዘጀግና ዛሬ ጴንጤና ፍቃል እንግዲህ ምንም ማድረግ አልቻለም ወንድማችን በቃ አንዳንድ ሐሳብ ያነሳን ቆይ ዝም ብለን መዛግ እንዳይሆን ቆይ አንዳንድ ልሳኖችን እየተዝናናን በቃ እንቀጥ ሐሳብም ናቲሻ መቀጠል ይችላል ናቲ ሜቢ ፕሮቴስታንት ቴዎሎጂውን ምን ትንስላለ ሜቢ የሚጨምረው አጠር ያለ ሐሳብ ካለ ናቲሻ ቀጥል ወንድሜ እሺ ሐሳብ ብላችሁበታል አክቹአሊ እንትን ቢብሊካል የሆነውን ኤቪደንሱን በሰፊው ስላላችሁበት እዛ ላይ እንትን እንዳይሆን ብዬ ነው ሐሳብ መደረት እንዳይሆን ብዬ ነው አንድ ግን ፈኔ ያረገኝ ነገር አንድ ዲያቆን ነው ማናቸው ሲናገሩ የሰማሁት ሪስክ የሌለውንም ነው የፈለጉት ይባላል አሁን አይተ እንደሆነ ማርቆስ 16 ላይ እንደው የሚያምኑት ምን ይልና በአዲስ ልሳን ይናገራሉ ቋንቋ ብለው እባቦችን ይዛሉ የሚገድል መርዝ ቢጠጡ አይጎዳቸውም በበሽተኞች ልጃቸውን ይጥላሉ ይላል ሪስክ የሌለችውም ፈልገው ብቻ ነው የወሰዷት ማለት እቺ ምክንያት ሪስክ የለውም ማለት አሁን የሆነ ተራራ በማለትም የሚወስድብ የለም ግን ሌሎቹ ሪስክ ፉል ናቸው እና አንዱ ሪስክ የሌለውም አንድ ፓስተር እኮ አለ ባይዘው ቪዲዮ ማሳየት እንችላለን ጴንጤቆስጣል ነውና ልሳን እየተናገረ እባብ አይነድፈኝም ብሎ እባቡን ልክ ይዟል እባቡ ዞር አለና አረሙድ አትያዝ ብሎ ወይ ያለው ደም በደም አረገው እዛው ያ ባለፈው ከፍተን እሱ እኮ ነው ቤቴን የዘጋው ልዮባ ያምር ጦስ ናቸው እንደዚህ አክቹአሊ በእንትን እኮ ነው በቅድስት ቤተክርስቲያን ልሳን ቋንቋ ሚራክለስሊ የሚሰጥ ነው ብላ ታምናለች በነገራችን ላይ በተአምራት የሚሰጥ ነው ልክ በሐዋርያ ሥራ ምዕራፍ 2 ላይ የወረደው የመንፈስ ቅዱስ የልሳን ስጦታ ሚራክለስሊ የሚሰጥ ነው ነገር ግን የሚተረጎም ሰዎች ሊያውቁት የሚችሉት ያው እንደ ቅድም እንዳላችሁት ልሳን የተባለው በሰዎች ቋንቋ ያም ደግሞ ቅድም በጥሩ ሁኔታ እንደውም አንዱ ፐርፐዙን እንደውም ጋዴ በጥሩ ሄዶበታል ፐርፐዙ ምንድነው የተሰጠበት ሚራክለስሊ የተሰጠው ቋንቋ አላማው ምንድነው እዛው አንድ ቆሮንቶስ ምዕራፍ 12 ላይ እንኳን መንፈስ ቅዱስን መግለጥ እያንዳንዱ ለጥቅም ይሰጣል ነው ያለው ለእግዚአብሔር ሕዝብ ጥቅም ለመንጋው መታነጽ ለወንጌል ዓላማ የእግዚአብሔርን ሥራ ለመግለጥ እንጂ የሆነ ሰው አሁን የማይረዳው ነገር ሰው ሊገባው የማይችለው ነገር ከማለት ጋር የተያዘ ነገር አድርገው አይደለም የተገለጠው ማለት ነው ግን ቅድስት ቤተክርስቲያንን እኛ ቋንቋ ራሱ ይሰጣል ብላ ታምናለች በቋንቋችን የእግዚአብሔርን ድንቅ ሥራ ሲናገሩ እንሰማለን የተባለው
ቋንቋ ወርዷል ማለት ነው። ያ ደግሞ ኢንቴንሽኑም አላማም አለው አይደል? በቴዎሎጂካሊም ስናየው አላማው ምንድነው? ቋንቋዎችን ሁሉ ክርስቶስ መዋጀቱንም ለቤተ ክርስቲያን መሰጠቱንም የሚያሳይ ነው ማለት ነው። ስለዚህ አሁን የምድር ቋንቋዎች ሁሉ ከተለያየ ነገድ ቋንቋ መዋጀታችን አንዱ ምልክቱ በመንፈስ ቅዱስ አማካኝነት ለቤተ ክርስቲያን ቋንቋ መሰጠቱንም አሳየ። ስለዚህ ከተለያየ ነገር፣ ከተለያየ ቋንቋ፣ ከተለያየ ጎሳ፣ ከተለያየ ባክግራውንድ ያለ ማህበረሰብ ሁሉ በዚች በቅድስት ቤተ ክርስቲያን ውስጥ አንድ ይሆናሉ ማለትን አመልካችም። ምክንያቱም ቅዱስ ዮሐንስ አፈወርቅ እንደውም የቤተ ክርስቲያን የውልደት ቀን ይላት የለ ሐዋርያት ሥራ ምዕራፍ 2። ስለዚህ ምን ነው የሚያሳየው? ቋንቋዎች ሁሉ አሁን የመርገም ምልክት አይደሉም፣ የበረከት ምልክት መሆናቸውን። ቋንቋ ሁሉ የእግዚአብሔርን ክብር መግለጫ ነው። ስለዚህ እንደው እኛ እኮ በወንጌል ስራ ሁላችንም ብንተጋም እኮ እውነት ለመናገር ልንናገር እንችላለን ብለን እናምናለን። ግን እንደ ዱዳ የሚያስለፈልፈውን አይደለም፣ ሰው ሊረዳ የሚችለውን ነው ብለን እናምናለን ማለት ነው። እሺ ቃል ያሰማልን።